ህፃናት የአንድ ሀገር የወደፊት ተስፋና ሀብት ናቸው። ሀገር ተረካቢ ህፃናት ላይ መስራት በኢኮኖሚ በቴክኖሎጂም በማህበራዊ ኑሮ የበለጸገች ሀገር ለመገንባት አይነተኛ ሚና እንደሚጫወት ይታወቃል። ይሄን ለማድረግ የተለያዩ የህግ የፖሊሲ ማዕቀፎች ወጣው ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። ዓለም አቀፋዊ ስምምነቶች አሉ። ከነዚህ ስምምነቶች የተቀዳ ሀገራችን የህግ አካል አድርገው እየተተገበሩ ያሉና በመተግበራቸውም ውጤት የመጣበት ሁኔታ ነው ያለ። ይሄን ውጤት በሚመለከት በተለይ አሁን ላይ በህፃናት መብትና ደህንነት አጠባበቅ ዙሪያ የሚቀርጹ ፕሮጀክቶች፣ ፕሮግራሞች ከጊዜ ጊዜ እያደጉ የመጡበት በተለይ ደግሞ ህፃናት በሚመለከታቸው ተቋማት ተካተው እንዲሰሩ በቢሮአችን ከላይ ከፌደራል ጀምሮ እስከ ታች እስከ ወረዳ የማካተት ዳይሬክተር የህፃናት ጉዳይ በተቋማት ተካተው ተቋማዊ ተደርገው እንዲሰሩ ሰፊ ስራ እየተሰራ ያለበት ሁኔታ ነው ያለ። ከዚህ ጋር በተለይ የህፃናት መብትና ደህንነት ለማስጠበቅ ከላይ እስከ ታች የህፃናት መብት ደህንነት ማስጠበቅ ተብሎ መዋቅር ወይም ደግሞ አደረጃጀት ተዘርግቶለት ሰፊ ስራዎች እየተሰሩ ያሉበት ሁኔታ ነው ያለ። ይሄን መሰረት በማድረግ በተለይ በሰው ሰራሽም በተፈጥሮም በአጠቃላይ በህፃናት ላይ የመረጃ አያያዝ ስርዓት ከላይ እስከ ታች ተዘርግቶ ሰፊ ስራዎች እየተሰሩ ያሉበት ሁኔታ ነው ያለ። የንቅናቄና የግንዛቤ ማስጨበጫ ስራዎችም እየተሰሩ አበረታች ውጤቶች የመጡበት ሁኔታ ነው ያለው። ዓለም አቀፍ የህፃናት ቀን ሲከበር ህፃናት በጋራ ሆነው ድምጻቸውን እንዲያሰሙ ክህነቶች ዋና መሳሪያ ናቸው። ከነዚህ መሳሪያዎች ውስጥ ዛሬ የምናከብረው የዓለም የህፃናት ቀን ዋና ህፃናት ሰብሰብ ብለው በጋራ ድምጻቸውን የሚያሰሙበት ስራ የሚሰራ ነው። በዚህ በኩል ለሁለት ወር ያህል ሰፊ ስራ በክልላችን ወደ ታች ወርዶ እስከ ወረዳ ሲሰራ ቆይቷል። በዚህም ከ1.2 ሚሊዮን በላይ የማህበረሰብ ክፍሎች ሰፊ የግንዛቤ ማስጨበጫ ስራ ተሰርቶ ህፃናት መብታቸው ደህንነታቸው እንዲጠበቅ ሰፊ ስራዎች የሰራንበት ሁኔታ ነው ያለ። በተለይ ደግሞ ከህፃናት መብትና ደህንነት ጋር ተያይዞ ህፃናት ሲወለዱ ኩነት እንዲመዘገቡ ግንዛቤ ተፈጥሮላቸው ብዙ ህፃናት ከሆስፒታሎች ጋር የሲቪልና ቤተሰብ ምዝገባ አገልግሎት ጽህፈት ቤት ይሄን በስፋት የሚሰራበት እና ብዙ ህፃናት ተወልደው ሆስፒታል አካባቢ ባሉበት የህፃናት የምዝገባ ሰርቲፊኬት የሚያገኙበት በተለይ ደግሞ መብትና ደህንነትን ከማስጠበቅ ጋር ተያይዞ ህፃናት በህግ የአባትነት መብታቸውን እንዲያውቁ ሰፊ ስራ እየተሰራ ያለበት ሁኔታ ነው ያለው። በሌላ መንገድ ከህፃናት ጋር የምንሰራቸው በተለይ መብትና ደህንነት ተስማሚ የህፃናት ችሎታ በማመቻቸት በኩል በክልላችን በስልጠና በተለይ ደግሞ የህፃናትን ተስማሚ ችሎት እንዲያገኙ ስልጠና ይሄን ጉዳይ በሚሰሩበት አካባቢ ደግሞ የተሻለ ለማድረግ በቁሳቁስ ድጋፍ እየተደረገ ሰፊ ስራ እየተሰራ ያለበት ሁኔታ ነው ያለው። በሌላ መንገድ ህፃናትን መብትና ደህንነታቸውን ለማስጠበቅ አንዱ ትልቁ የምንሰራበት የህፃናት ፓርላማ ነው። ይሄን በሚመለከት ከቀበሌ ጀምሮ በትምህርት ቤቶች በወረዳ በዞን እና በክልል ደረጃ የህፃናት ፓርላማዎች አሉ። የተደራጁ ፓርላማዎች አንደኛው በራሳቸው ተደራጅተው ድምጻቸውን የሚያሰሙበት መብትና ደህንነታቸው የሚያስከብሩበት እድል የሚፈጥሩበት ነው። በሌላ መንገድ ደግሞ በየደረጃው ባሉ ምክር ቤቶች ህፃናት በምክር ቤት ጉባኤ እየተገኙ መብትና ደህንነታቸው እንዲጠበቅ ድምጻቸውን የሚያሰሙበት ስራ እየተሰራ ያለበት ነው ያለው። በሌላ መንገድ በተለይ ከህፃናት ጋር ተያይዞ ጎጂ ልማዳዊ ድርጊትን በመከላከል በኩል ከሃይማኖት አባቶች ተጽዕኖ ፈጣሪ ከሚዲያ ጋር በመገናኘት ጎጂ ልማዳዊ ድርጊቶች ላይ ያለውን በሚመለከት ሰፊ ስራ እየተሰራ ያለበት ሁኔታ ነው ያለው። Happy Children's Day, Happy Children's Day, let's celebrate. ዓለም አቀፍ የህፃናት ቀን እንግዲህ በየዓመቱ በፈረንጆች ኖቨምበር 20 በእኛ ደግሞ ህዳር 11 ይከበራል። ይሄ መከበር የጀመረው እንግዲህ የተባበሩት መንግስታት በ1989 ከወሰኑ ወደዚህ ነው ይሄ ፕሮግራም እየተከበረ ያለው። ይሄ ፕሮግራም በዋናነት እንዲከበር ያስፈለገው ትልቁ ነገር አንደኛ መንግስታት ተገቢውን አጽንኦት በመስጠት በሚያወጧቸው ልዩ ልዩ ህጎችና ፖሊሲዎች ላይ ህፃናትን በተመለከተ ጉዳይ እንደ ሀገራቸው ተጨባጭ ሁኔታ በማጣጣም እንዲያካትቱና ለተፈጻሚነቱ ደግሞ አበረታች እርምጃ እንዲወስዱ ለማስቻል በተለይም ደግሞ ተመሳሳይ እነዚህን የተቀበሉ አባል ሀገራት መካከል ደግሞ የጋራ አመለካከት እንዲኖር በዋናነት የሚከበርበት ነው።
በተለይ የዚህ ዓመት የህፃናት ቀን በዚህ መንገድ እንዲከበር ትልቁ አበይት ምክንያት አንደኛ ባለድርሻ አካላት ህፃናት ላይ መብትን በማስከበር ረገድ የበኩላቸውን አስተዋጽኦ እንዲወጡ በዚህ ደግሞ የህፃናት ተጠቃሚነት እንዲረጋገጥ ሰፊ እድል ስለሚፈጥር ነው። በተለይ ደግሞ ከመሪ ቃሉ ስንነሳ የህፃናት ጥበቃና መጫወቻ ለሁሉም ህፃናት የሚለው ደግሞ በየአካባቢው ላሉ ህፃናት የመጫወቻ እና የመዝናኛ ቦታዎችን እንዲመቻቹ አስፈላጊ ሆኖ ስለተገኘ ነው። በዚህ ዓመት ይሄን ፕሮግራም መሰረት በማድረግ ሰፋ ያሉ ስራዎችን ሰርተናል። ከነዚህ ውስጥ እንግዲህ ይሄን ቀን ታሳቢ በማድረግ ከ871 ሺህ በላይ ህፃናት በየአካባቢያቸው ባሉ የህፃናት መጫወቻዎችና መዝናኛዎች የተለያዩ ስፖርታዊ ውድድሮችን የእግር ኳስ፣ ሩጫ፣ የቁጥር የተለያዩ ጉዳዮችን እየተጫወቱ ይሄን ቀን እያሰቡ እየተዝናኑ ያሉበት ሁኔታ ነው ያለ። በሌላ መንገድ በተለይ ከዚህ ፕሮግራም ጋር ተያይዞ በክልላችን በገጠመው ችግር ምክንያት ብዙ ህፃናት ከትምህርት ገበታቸው ውጪ ስለሆኑ ለነዚህ እናቶችን ግንዛቤ በመፍጠር ተማሪዎችን ደግሞ የስነ ልቦና ድጋፍ በማድረግ ወደ 208 ሺህ የሚሆኑ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ በዚህ 2 ወር በስፋት በንቅናቄ የተሰራበት ሁኔታ ነው ያለ። ከዚህ ከህፃናት ጋር ሌላው ሰፊ ስራ የተሰራው በተለይ ህፃናት ባህላቸውን፣ ወጋቸውን፣ አካባቢያቸውን እና የቤተሰብ ፍቅር ኑሯቸው እንዲያድጉ በሁሉም አካባቢ የህፃናት ማቆያ እንዲኖር ሰፊ ስራ እየተሰራ ያለበት ሁኔታ ነው ያለ። ከዚህ በፊት የሰራናቸው ወደ 61 አካባቢ የሚሆኑ የህፃናት ማቆያ አሉ። እነዚህ ምቹና ተገቢውን አገልግሎት እንዲሰጡ በቁሳቁስ በማጠናከር በአዲስ ደግሞ ወደ 21 አካባቢ የሚሆኑ የህፃናት ማቆያዎች ተገንብተው ህፃናት ከቤተሰቦቻቸው አካባቢ ሳይርቁ ድጋፍ እንክብካቤ እያደረጉ እንዲያድጉ ሰፊ ስራ እየተሰራ ያለበት ሁኔታ ነው ያለው። በሌላ መንገድ እንግዲህ በክልላችን ወደ 272 የሚሆኑ የህፃናት መጫወቻ ቦታዎች አሉን። እነዚህም በቁሳቁስ በማጠናከር ሙሉ አቅማቸው ወደ ስራ እንዲገቡ ሰፊ ስራ የተሰራበት ሁኔታ ነው ያለ። በተለይ አሁን ላይ ህፃናት እንዲሆኑ የምንፈልገው ማህበረሰብ ተኮር የሆነ አካባቢያቸው መሰረት አድርገው ስለሆነ ህፃናት ወደ የአካባቢያቸው እንዲመለሱ በዚህ በተለያየ ችግር ውስጥ ካሉት ህፃናት ውስጥ ወደ 35 የሚሆኑ ጉድፍቻ በክልላችን ጉድፍቻ ብዙ የተለመደ አይደለም። አሁን ግን ሰፊ ስራ እየሰራንበት ያለና በቤተሰብ ወይም ደግሞ ባደራ ቤተሰብ ደግሞ ወደ 90 ህፃናት በእነዚህ ፕሮግራም ምክንያት ወደ ቤተሰባቸው የተደላደሉበት ሁኔታ ነው ያለው። በችግር ውስጥ ያሉ ህፃናትን ከመደገፍና በችግሮቻቸውን ከማቃለል አንጻር ሰፊ ስራ እየሰራን ያለንበት ሁኔታ ቢኖርም በተለይ አሁን ላይ እየተሰራ ያለው ከዚህ በፊት ህፃናት ችግር ሲገጥማቸው የተለያዩ ተቋማት አሉ ህፃናትን እንዲያሳድጉ እንደማደጊያ የሚያገለግሉ። ግን እነዚህ ብዙ አሁን ውጤታማ አይደሉም። አንደኛ ባህላቸውን አያውቁም፣ ወጋቸውን አያውቁም፣ የቤተሰብ ፍቅር አይኖራቸው በህፃናት ማደጊያ ውስጥ የሚኖሩና ይሄ አሰራር እንደ ክልል ትክክል አይደለም በሚል ቁጭ ብለን አይተን የህፃናት ድጋፍና እንክብካቤ በየቀበሌው ተዘጋጅቷል። በዚህ መሰረት ህፃናት በችግር ውስጥ ያሉ ህፃናትም በችግር ውስጥ ያሉ ህፃናትን የያዙ ቤተሰቦቻቸውንም በዚህ ድጋፍና እንክብካቤ ቋሚ ድጋፍ እያደረጉ አንደኛ ከቤተሰቦቻቸው ጋር እንዲቀጥሉ፣ ሁለተኛ ደግሞ ከዚህ አልፎ ከመጣ ደግሞ በጉድፍቻ እዛው አካባቢ ላለ ሰው እንዲተላለፉ፣ ካልሆነ ደግሞ በተቋጥሮ ቤተሰብ ወይም ደግሞ ባደራ ቤተሰብ እንዲሄዱ ሰፊ ስራ እየተሰራበት ያለ ሁኔታ ነው ያለ። በዚህ በጣም አበረታቸው ነው። በተለይ አሁን በክልላችን በገጠመን በሰው ሰራሽና የተፈጥሮ ችግር ምክንያት ብዙ ህፃናት ወደ ውጭ የሚወጡበትና ለችግር የሚጋለጡበት ሁኔታ ስላለ ይሄን አደረጃጀት ከታች ከቀበሌ ጀምሮ ጠንካራ በማድረግ አበረታች ውጤቶች የመጡበትና ህፃናት በዛው ባሉበት እንዲቀጥሉና ችግራቸው ደግሞ እንዲፈታ ሰፊ ስራ እየሰራን ያለንበት ሁኔታ ነው ያለ። ከቤተሰብ አልፎ እንዲህ አይነት ችግሮች ሲመጡ ደግሞ ክልሉ የህፃናት ድጋፍና እንክብካቤ መስጫ አንድ ማዕከል አለው እዚህ በክልል ደረጃ። በተለይ ተጠለው የሚገኙ ህፃናት ካሉ ደግሞ ወደዚህ ማዕከል አምጥተን አስፈላጊውን ድጋፍ ከተደረገላቸው በኋላ ፕሮፋይላቸው ወይም ደግሞ ኬዝ ማኔጅመንታቸው ተሞልቶ ቤተሰባቸው ወዳለበት ሁኔታ ትራንስፈር የሚደረጉበት አመል ሙሉ ለሙሉ የዘጋ ነው አይደለም። ነገር ግን ከጊዜ ወደ ጊዜ ግን እንዲህ አይነት ተቋማት እየቀነሱ እንዲሄዱና በዛው በየአካባቢው
ችግሩ እንዲፈታ ግን ሰፊ ስራ እየተሰራ ያለበት ሁኔታ ነው ያለ። ህፃናት የሀገር መሰረት ናቸው፣ ነገ የሀገር ተረካቢ ናቸው። ስለዚህ ሀገራችን እንደዚህ እንድትሆን እንፈልጋለን፣ ክልላችን እንደዚህ እንዲሆን እንፈልጋለን ካለ መስራት ያለብን ዛሬ ነው ህፃናት ላይ። ስለዚህ ሁላችንም ለህፃናት ትኩረት እንስጥ ማለት ፈልጋለሁ።